ስለዚህ በማንኛውም ሁኔታ ወላጆቻችሁ የሚሏችሁን ነገር ስሙ። እርዳታ ካስፈለጋቸው ደግሞ በየትኛውም ሁኔታ ልትረዷቸው ግድ ይላል። የሚሏችሁን ነገር በደንብ መስማት አለባችሁ። እሺ አባዬ። አንቺም የወላጆችሽን ውለታ የምትከፍይ ሰው ትሆኛለሽ። አንገትሽን አትድፊ። እሺ። እኔም አባቴን ያጣሁት ምንም ሳላደርግበት ተሳክቶልኝ ሞልቶልኝ ጋቢ እንኳን ገዝቼ ደስታውን ባይ ደስ ይለኝ ነበር። እናትሽ በህይወት አሉ አይደል? እናቴ አለች። በቃ ይልቁን ምጥን ናታን ኤቤቴን አትስል ሰምታለች። ሂዳል እናቷ ልትናገር ነው። አንቺ ተመጥቼ አልወጣም እያልኩሽ ረጥርስሽ እርግፍ እኔ ተመጥቼ እንቅልፍ አይወስደኝም። መጨረሻም ሁሉም ነገር በሰላም በደስታ በፈገግታ በሳቅ ተቋጨ። አብየል ደረጀ ከሄደችበት ከስራቷ ተፈታ መጣች። ፖሊስና አቶ ደረጀ በተመካከሩት መሰረት የአብየልን ሁኔታ ለመፈተሽ ለማወቅ ያላትን ለአባቷ ለሰራችው ስህተት እንዲሁም ደግሞ ምን አይነት አቋም እንዳላት ለመፈተሽ አቶ ደረጀ ያደረገው ነገር ተሳክቶለት በመጨረሻም እንግዲህ ተስፋ ቆርጦ ግን በመጨረሻ ላይ እንግዲህ የተስፋው ጭላንጭል በማየቱ በጣም ተደስቷል። ምንድነው ያወራሻላችሁ ካላችሁ ደግሞ አብየል ደረጀ እንግዲህ በባለፈው ክፍል እንዳያችሁት አቶ ደረጀ እሷ የሞተው ልጅ እኔ ነኝ የገደልኩት ብሎ እንዳያችሁት አሳልፎ ራሱን ሰጥቶ ነበረ። በዛም እንግዲህ አብየል ደረጀ አባዬ ለምን ታደርጋለህ ብላ ብታስብም ነገር ይሹ እንዳይሆን ሆኖ አቶ ደረጀ እንግዲህ የገደልኩት እኔ ነኝ ብሎ ራሱን አሳልፎ እንደሰጠ ይታወቃል። በዛም እንግዲህ ራሱን ሰጥቶ እንግዲህ ለመቃብሩ መቆፈር አለበት ወይም ደግሞ ልጁ የተቀበረበት ቦታ መውጣት አለበት ተብሎ ወደ ቤት ተመልሰው የህግ አካላትና መርማሪዎቹ እንዲሁም አቶ ደረጀ ወደ ግቢ በመመለሱ ሰዓት አብየል ደረጀ በጭራሽ ይሄ ነገር የማይሆን ነው። ምክንያቱም ደግሞ ይሄ ነገር የሆነው አባዬ ምንም ነገር የሚያውቀውም ሆነ ያደረገው ነገር የለም። ይህ ስህተት የተፈጠረው በእኔና በእኔ ነው። ይህ ድርጊት የተፈጸመው እኔ ራሴ ነኝ፣ ወንጀለኛቱ እኔ እንጂ ደረጀ አይደለም። አባዬ ንጹህ ሰው ነው፣ ምንም አልገደለም፣ አላጠፋም። እናንተ እንዴት ምንም ነገር ሳትመረምሩ እንዴት ፎረንሲክም ሆኔቶስ ምንም አይነት መረጃ ሳትይዙ እንዴት አባዬ ልታስሩ ትችላላችሁ? አያችሁ፣ ትክክል አይደላችሁም፣ ስተሰርታችኋል ብላ እንግዲህ ፊት ለፊት እስከ ፖሊሱ ድረስ በመጋፈጥ የሄደችበት ርቀት በጣም የሚያስገርም የሚያስደንቅ ነበረ። እንግዲህ ደግሞ እንደ ቤተሰብም ደረጀም ደግሞ እንዳባት ሲጠብቅ የነበረውን ነገር እሷ የመጨረሻ አቋሟን በዚህ ልክ በማሳየቷ በጣም ተደስቷል፣ በጣም ደስ ብሎታል። አባዬ በፍጹም አንተ አላጠፋም፣ አየህ አባዬ አንተ ለኔ ምን ያክል እንደምትወደኝና ራስን እንደምትሰዋልኝ አየሁበትኝ እንጂ ሌላ ነገር የለም በማለት እንግዲህ ራሷን አሳልፋ ሰጥታለች። ሄዳ እንግዲህ ፖሊሱንም እንግዲህ እንትሩ ሽጉጡን ሁሉ ልትቀመው ተገዳግደው ነበርና ርቀትሽን ጠብቂ፣ ሜትርሽን ጠብቀሽ ቁሚ፣ አለበለዚያ እርምጃ ወስድብሻለሁ፣ መታሻለሁ ሲላት አየህ ልትመታኝ ነው፣ ልተኩስብኝ፣ ልገለኝ፣ አየህ አይደለ አየህ አሁን እኔ አንተ ላይ ስለወጣሁብህ ነው ተኩስብሻለሁ፣ መታሻለሁ ያልከኝ፣ ገባህ አይደለ? እኔም ደግሞ ላይ ሊገለኝ ጉሮሮዬን ይዞ ሊገለኝ ያለን ሰው መግደሌ ወንጀል አይደለም። ለዛ ደግሞ ራሴ በቦታው ሁኜ እጄ እከራከራለሁ በማለት ነው እንግዲህ ፖሊሱን ያለ ምንም ፍርሃት ያለ ምንም ጥርጥርና ብላ እሱ ሳይሆን ያዛት እሷ ራሱ ይዛ እየጎተተች ይዛው ሄደችው። በዛ እንግዲህ መላ ቤተሰቡ በጣም ተደናግጧል። አቶ ደረጀም እንግዲህ እንዳባት የተሰማውን ስሜቱን ደስ ብሎታል። እንግዲህ ዞር ማርታም ጋር ያለውን ነገር አንድ ነገር ሲወሩ ነበረ። ማርቲም እንግዲህ ምን ተሰማህ ደረጀ ስትለው ነበርና አቶ ደረጀም በጣም ደስታን የተሰማኝ ማርቲ፣ ምክንያቱም ይሄን ነገር በዚህ ሁኔታ በማየቴ በጣም ተደስቻለሁኝ። እንግዲህ ይሄ ደስታዬ መጨረሻው ያሳምረው እንጂ አብየል አሁንም ቢሆን ያመነችው አባዬ ስላልገደለ ብላ እንጂ በመግደሏ ምንም በፍጹም አልተጸጸተችም። ምክንያቱም መግደሌ ትክክል ነው ብላ ስላሰበች ብሎ ነው የተረዳው። አዎ ደሬ እሱን በዛ ነው ያሰበችው። ግን ደግሞ አለወንጀሉ አይታሰርም ብላ አንተን በዚህ ልክ ራሷን አሳልፋ መጽቷ ምን ተሰማ ሲለው በጣም ደስ ብሎኛል። ምክንያቱም የቆረጥኩትን ተስፋዬን ጭላንጭሉን እንዳይሆኛለሁ። ስለዚህ በጣም ደስተኛ ነኝ ያለው ወይ አብየል እንግዲህ በዛ ልክ ታስራ ፖሊስ ዟት ሲሄድ ደግሞ ውሃ በጣም እየቀወጠችው ነበረ።
መጀመሪያ አባዬን ለምን አሰራችሁት ብላ እንግዲህ ጠብ ክርክር ስታነሳ ነበረ። ያንንም እንግዲህ ደረጀን እጁን ፈቶ ምናምን አሳይቷት ነበረ። በዛ እንግዲህ አብዬልን ፖሊስ ይዞ ሲሄድ ደግሞ አትሄድም ብላ ቀውጠው ነበር። ቤት መጣ እንግዲህ መውጫ መግቢያ ቤተሰቡን ሁሉ ስትረብሸው ነበር። ትመጣለች ካሁን ትመጣለች ካሁን ትመጣለች ሲባል ነበረ። በመጨረሻም እንግዲህ አቶ ደረጀ ማታ መሽቶ እንግዲህ አንድ ቀን አብዬል ውጭ አድራለች። ተመልሰው እንግዲህ ማታ ቤት ሲሉ ውሃ ትመጣለች እየተባለች ነበር ዋለችው። ሰዓት መሸ። ከዛም በኋላ እንግዲህ አባዬ በጭራሽ ክላሱ ገብቶ ደረጀ ደናደሩ ብሎ ሲተኛ አባዬ በጭራሽ አንተማ መተኛት የለብህም፣ ምክንያቱም ደግሞ በፍጹም አትተኛም። ለምን እንደው ታውቃለህ ይሄ ነገር በጭራሽ አይሆንም። ለምን እንደው ታውቃለህ አብጌል እኮ ክላሷ የለችም፣ ትናንትናም የለችም፣ ዛሬም የለችም፣ ነገም ላትኖር ነው። ስለዚህ ግዴታ ዛሬ መተኛት የለብህም፣ ከገባህ ገብተህ አብጌል ማምጣት አለብህ። አብጌል ክላሷ ባዶ ነው ስትል ነበርና እንዲያው ክላሷ ባዶ መሆኑን የቸገረሽ ወይስ ደግሞ ማጣት ሲላት በጭራሽ አብጌል መምጣት አለባት። ለምን አባዬ ይሄ ነገር በፍጹም መሆን የለበትም እያለች እንግዲህ ውሃና አቶ ደረጀ እየተከራከሩ ባለበት ሰዓት ላይ ፖሊሱ ለጋሽ ደረጀ ቴክስት አደረገለት ማለት ነው። አቶ ደረጀም እንግዲህ ቴክስቱን ካየ በኋላ እሺ ነይ ቶሎ ብሎ ቀጥታ ይዟት ወደ ውጭ ነው የወጣው። ውጭ ሲከወድ እንግዲህ በሩ ተቆረቆረ። በሩን ሲከፍቱት እንግዲህ ፖሊሱና አብጌል እንዲሁም ዘበኛው ነበሩ ያሉት። ውሃ እንግዲህ ገና ስታየው በቃ የሩጥ ሄዳ ዱላ ፈለገች ምናምን እንግዲህ ያመጣችው ጁጋ ወይም ደግሞ መጥረጊያ አምጥታ እንግዲህ ፖሊሱን ካልደበደብኩ ስትል ነበረ። በመጨረሻ ግን ታይ ብሎ አቶ ደረጀ እንትን እያላት ነበረ። በመጨረሻ በሚገርም ሁኔታ ልክ አብጌልን ስታያት አብጌል ወደ እሷ ስትመጣ በፈገግታና በሳቅ እንግዲህ በጣም በደስ በሚል ሁኔታ እሷን እህቷን ይዞላት ስለመጣ በጣም ደስ ብሏት ተደስታ እህቷን ተቀብላለች። አብጌል ወደ ቤት ተመልሳለች። የተመለሰችበት ምክንያት እንግዲህ እስካሁን ሁኔታዋን ለማየት ነበረ ይመስለኛል። እንግዲህ እኔ እንደኔ ሀሳብ ልጁ አልሞተም። ገባችኋ ጋይስ? የዛን ሰዓት አቶ ደረጀና ናታን ተመካክረውን ይሄን ነገር ያደረጉት ቤተሰቡን፣ በዛ ላይ ደግሞ አብጌልን ለማስተማር ሰው። ስለዚህ በዛ ላይ ፖሊሱን በራሳቸው መንገድ ነው እንደዚህ ያደረጉትና አሁን ላይ እንግዲህ አብጌልን የሁኔታዋን እስከ መጨረሻ አቋሟን አይተዋል፣ በደንብ አጥንተዋል። ስለዚህ አሁን ላይ እንግዲህ ቀጥታ ወደ ቤተሰባቸው ተመልሰዋል ማለት ነው። በጣም ደስ የሚል ነው። ሌላው ደግሞ እንግዲህ ለዛ ጋይስ ለዛ ስታለቅስ እስኪ እንደኔ አብሬ ያለቀስ የምር ማርያም በጣም ነው ያለቀስኩት። እግዚአብሔር ከቤተሰቦቻችንን በቃ ትንሽ ነገር አድርገን እቺን አርጊያት እያልን የራሳችንን ስሜት ብቻ ስንከተል ቤተሰቦቻችንን ሳናስደስታቸው ህይወት እንዳትፈትንን እግዚአብሔር እርዳን የሆነት ማለት ነው። በተለይ በስደት ያላችሁት ወንድሞቼ ይሄን ስሜት ሁላችሁም እናውቀዋለንና እውነት በጣም ማርያምን በጣም ነው ውስጤ እንትን ያለው የምርስሬስ ምናልባት እስካሁን ተከታተላችሁኝ ያላችሁት ወንድሞቼ ካላችሁ በጣም ነው እውነት ማርያምን ካንጀቴ በጣም ነው ያለቀስኩት። እምባዬን ራሱ በቃ ለምን ነው ማለት ራሴ ውስጥ ነው ያመጣሁት እኔ ጋር መጣሁትና በቃ ያለችውን ነገር ምናልባት ቤተሰቦቻችሁ በህይወት ያሉላችሁም ያሉልን የሌሉም እንግዲህ እግዚአብሔር ለሞቱት ነፍስ ይማር፣ ላሉት ደግሞ የፍላጎታቸውን ቢያንስ በትንሹም ነገር አድርገን በቃ የቤተሰቦቻችን ደስታ እንድናይ እግዚአብሔር እርዳን። እውነት ሌላ ምንም ቃል የለኝም እና ህይወት ብቻ እንደዚህ ነው። ቀጣይ ክፍል እንገናኝ። ሰላም ቆዩ።